የኢትዮጵያ ካቶሊክ ጳጳሳት ጉባኤ በኢትዮጵያውያን ስደተኞች ዙሪያ ሐዋርያዊ ጥሪን አቀረበ። የኢትዮጵያ ካቶሊካዊት ቤተክርስቲያን የኢትዮጵያውያን ስደተኞች ሰብአዊ ክብርና ሕይወት በተመለከተ ሐዋርያዊ ጥሪን አስተላለፈ። በማቴዎስ ወንጌል ምዕራፍ 5 ከቁጥር 7 ምሕረት የሚያደርጉ ብፁዓን ናቸው ምሕረትን ያገኛሉና በሚል መሪ ቃል የወጣው መግለጫ በተለይም የኢትዮጵያ ካቶሊክ ጳጳሳት በመላው ዓለም ስለሚገኙ ኢትዮጵያውያን ስደተኞች ወቅታዊ ሁኔታዎች ያሳሰባቸው መሆኑ የተገለጸበት ነው። በሚሊዮን የሚቆጠሩ ኢትዮጵያውያን ስደተኞች አገር ለቆ የሚወጡት የተሻለ የሥራ ዕድልና የኑሮ ሁኔታ በመፈለግ ቢሆንም በስደት ጉዟቸው ወቅት ከባድ ፈተናዎች እንደሚገጥማቸውም ተመላክቷል። በክርስትና እምነታቸው ምክንያትም ለስደት የሚዳረጉና የሚሞቱም እንደሚገኙ መግለጫው አመላክቷል። በተለይም በሳዑዲ አረቢያ፣ የመን፣ ሊባኖስ፣ ባህረ ሰላጤ ሀገራት፣ ደቡብ አፍሪካ ሪፐብሊክና በሱዳን አድርገው ሊቢያ ብሎም አውሮፓ የሚጓዙ ስደተኞች በጉዞ ላይና በየሀገራቱም ባሉ ግጭቶች ከፍተኛ በደል የሚደርስባቸው የሚሞቱና ስጋት ውስጥ የሚገኙ መሆኑን መግለጫው ገልጿል። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት በስደት ለሞቱ ሐዘናቸውን የገለጹ መሆኑን በመመላከትም የኢትዮጵያ ካቶሊክ ጳጳሳት ጉባኤ በተለይም በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው ለሚጠባበቁ ኢትዮጵያውያንም ምሕረት እንዲደረግ ጠይቋል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ መግለጫ በማጠቃለልም ውይይት፣ ምሕረትና ጥበብ ተስፋ መቁረጥንና ሞትን እንዲያሸንፉና ስደተኞች ቤተሰቦቻቸውና ሁሉንም ውሳኔ ሰጪዎች እግዚአብሔር አምላክ እገዛ እንዲያደርግላቸው ጥሪ አቅርቧል።